ሰንበት ትምህርት ቤት እንወድሻለን ሰንበት ትምህርት ቤት እንወድሻለን ይኸው ዛሬ በፊትሽ ቆመን ለስምሽ ክብር እንዘምራለን ይኸው ዛሬ በፊትሽ ቆመን ለስምሽ ክብር እንዘምራለን በልጅነት ዕድሜ በጉብዝና ወራት የወንጌልን ትምህርት የአምላክን ቸርነት ተሰብስበን የተማማርንብሽ መጠጊያችን የሰላም መንደር ነሽ ተሰብስበን የተማማርንብሽ መጠጊያችን የሰላም መንደር ነሽ ሰንበት ትምህርት ቤት እንወድሻለን ሰንበት ትምህርት ቤት እንወድሻለን ይኸው ዛሬ በፊትሽ ቆመን ለስምሽ ክብር እንዘምራለን ይኸው ዛሬ በፊትሽ ቆመን ለስምሽ ክብር እንዘምራለን ወንድሞች በኅብረት በተቀመጡበት ይፈሳል እንደ ወንዝ የአምላክ ቸርነት ምሕረቱን በረከቱን አየን ይኸው ዛሬ ባንቺ ተሰበሰብ ምሕረቱን በረከቱን አየን ይኸው ዛሬ የመዋቅር ትግበራ ሂደቱና የአመራር ምርጫ ሂደቱ እንዴት አገኙት እና ደግሞ ምን ጥቅምና ምን ተግዳሮት ሊኖረው ይችላል? በአጠቃላይ ስንመለከተው እንደ መዋቅር እንደ አጠቃላይ እንደ ሰንበት ትምህርት ቤት እንደ ሀገር አቀፍ መሆኑና በአንድ ወጥ መመራቱ በራሱ ጥሩ ነው ብዬ አስባለሁ። አሁንም እየተሰራ ያሉ በጎ ነገሮችን በጣም በጥሩ ሁኔታ ማየት መቻል አለብን ብዬ አስባለሁ። ሁሉም የየራሱ ነው። ቅድም በስልጠናው መሰረት እንደተገለጸው የየራሱ አዳራሽ ውስጥ ላይ የነበረውን እንደ ሀገር ለቤተ ክርስቲያን አጠቃላይ ከአንዱ ልምድ ለመቅሰም እና የተሻለ አፈጻጸም ለማምጣት የተሻለ መዋቅር ነው ብዬ አስባለሁ። ለሰንበት ትምህርት ቤቶች ወጥና ተናባቢ መዋቅር መተግበሩ በአጠቃላይ ለቤተ ክርስቲያን ምን አይነት ጥቅም ይሰጣል? በአጠቃላይ ምንድነው ወጥ መዋቅር መሆኑ እያንዳንዱ ላይ አሁን ልክ ቅዳሴ ላይ ተመሳሳይ ነገር እንዳለ ሁሉ እያንዳንዱ የሰንበት ትምህርት ቤት ተቋም አንድ አይነት የሆነ ወጥ የሆነ አመለካከት የወጣና አስተሳሰብ ቤተክርስቲያን ነገ እንድትመለከት የሚያደርግና የሚመለከት ነው ብዬ አስባለሁ። ከዛም ባሻገር ደግሞ እዛ ውስጥ ላይ አሁን ግልጽነት የተሰፋፋ እየተገለጸ በሚመጣበት ሰዓት ላይ ጥሩ የሆነ አደረጃጀት ነው ብዬ አስባለሁ እና አንድ አይነትና የተሻለ ነገር ነው። አሁን ከአደረጃጀቱ ስንመለከት የተሻለ ነገሮችን ዋና ነገር ሰንበት ትምህርት ቤቱ ሊሰራ የሚገባው ነገር ምንድን ነው የሚለውን ነገር እንድናይ ያደርጋል። አሁን ከስልጠናው አንጻር ስንመለከት እስቲ ምን ያህል ሰንበት ትምህርት ቤቱ ነው የራሱን አባል ኦዲት የሚያደርገው? የት አለ? ምን አለ? እንዴት አለ? ከመጣ መጣ ነው፣ ካልመጣ አልመጣም ነው። አብዛኛው ደግሞ የሚታየው የነበረው ምርጫ ላይ ተሰብስቦ መምጣት እንጂ ያ አባል የት እንደነበረ እንዴት እንደሆነ ኦዲት አድርጎ የሚሄዱ ነገር የለምና ከተሰራበት አባሎቻችን ምን ያህል ናቸው፣ ምንድን ናቸው፣ እነሱስ ያሉበት ሁኔታ የሚለውን ነገር እንድናይ ያደርገናል። ከኛ እምነት በአፋ ሰንበት ትምህርት ቤት ሆኖ ይወጣል። ያንን ተደራሽ የሆነበት እንዴት ነው የሚሉትን ነገሮች እንድናይ ያደርገናል ማለት ነውና በእውነት በደንብ ከተሰራበት መዋቅሩ የተሻለ ይሆናል ብዬ አስባለሁ። ግን ስራ አመራር ላይ ሀሳብ አይዲዮሎጂ እኛ ከመጣንበት አንጻር ትንሽ እንትን ስለሚል ጥናቶች ምናምን ይጠይቃልና ብቻ ጥሩ ነው የሚል ሀሳብ ነው። ይህ መዋቅር ትግበራ ውጤታማ ለማድረግ ከአመራሮች ምን ይጠበቃል? ምን ይጠበቃል የሚለውን ነገር አንደኛ በጥሩ ሕሊና ለቤተክርስቲያን ለኔታዊት ቤተክርስቲያን እንደሚሰራ አስቦ መዋቅሩን ተግባራዊ ከማድረግ አኳያ ጥባት በተሞላበት ሁኔታ ውስጥ ላይ ለቤተክርስቲያን መስራት መቻል አለበት
ብዬ አስባለሁ። ይህንን ደግሞ ሲያደርግ ሁሉንም አባላትን በእኩል አይን አድርጎ በእኩል ርዕይ ተመልክቶ የሚቀጥለውን ቤተክርስቲያን ተረካቢ ለማስረከብ የዱላ ቅብብል ስለሆነ የሰንበት ትምህርት ቤት አገልግሎት በዛው ልክ መንቀሳቀስ አለበት ብዬ አስባለሁ። በመጨረሻ ለሰንበት ትምህርት ቤት መልእክት ካለ? እሺ፣ ቤተክርስቲያን ያለችበት ወቅታዊ ሁኔታዎች ይታወቃሉ እና ያንን ተገንዝቦ የውስጥ ለውስጥ ነገራችንን አቁመን ቤተክርስቲያን በአንድነት ልንቆም ይገባል የሚለውን እሳቤ ማስተላለፍ እፈልጋለሁ። አሁን እኛ እንደዚህ ቁጭ ብለን እየተማርን ከእንደገና ደግሞ እቅዶችን እየተመለከትን ጥናቶችን እንዴት መስራት እንዳለብን ስልጠናዎች ቁጭ ብለን ተረጋግተን እየተማርን ያለበት ሁኔታ አለ። እንዲሁ ደግሞ ጊዜያቸውን በጭንቀት በተለያየ ነገር ደግሞ የሚያሳልፉ ሰማዕትነትም እየተከፈሉ ያሉበት ሁኔታ ውስጥ ላይ ስላለ ይልቁንስ ደግሞ ለቤተ ክርስቲያኒቱ ለነገ ምንድን ነው ላበረክት የሚለውን ነገር ታስቦ መሄድ መቻል አለበት። የጎንዮሽ መጠላለፉን ምናምን ነገር ለጊዜው ገታ አድርገን እንደ ባለ አእምሮ ቀጣይ የቤተ ክርስቲያን ምዕራፍ ምን መሆን መቻል አለበት የሚለው መስራት መቻል አለብን ብዬ አስባለሁ። የመዋቅር ትግበራ ሂደቱና የአመራር ምርጫ ሂደቱን እንዴት አገኘሽው? እና ደግሞ ጥቅምና ተግዳሮቱ ምን ሊሆን ይችላል ብለሽ ታስቢያለሽ? የመዋቅር ሂደቱ በጣም ቆንጆ ነው። ለሁሉም ሰንበት ትምህርት ቤት ሰንበት ትምህርት ቤቱን አንድ እርምጃ ከፍ ለማድረግ መንገድ ከፋች ነው ብዬ ነው የማስበው። የተሻለ አካሄድን እንድንቀርጽ ሎንግ ፕላን እንዲኖረን እና የተሻለ የእድገት እንትን እንድናዘጋጅ ይረዳናል። ያለው ጥቅም ይሄ ነው። ከዛ በተረፈ ደግሞ አብዛኛውን በእድሜም በተሻለ ነገር ፐርፎርማንስ ያላቸውን ሰዎች እንዲካተቱ የሚጋብዝ በመሆኑ የበሰለና የተሻለ አካሄዶች በምግባርም የታነጸ አባልን ማፍራት እንድንችል የሚጠቅም ነው። በአዲሱ የመዋቅር ትግበራ ለሰንበት ትምህርት ቤት ምን አይነት ጥቅም ይሰጣል? አዲሱ የመዋቅር ትግበራ ለሰንበት ትምህርት ቤት ምን አይነት ጥቅም ሊሰጥ ይችላል? አዲሱ መዋቅር ለሰንበት ትምህርት ቤት ስትራክቸሩ ተመሳሳይ የሆነና በሁሉ ሰንበት ትምህርት ቤት አንድ አይነት የሆነ የስትራክቸር እንዲኖረው ከዛም በተረፈ ደግሞ አንዳቸው ከአንዳቸው ልምድም ለመለዋወጥ ስትራክቸሩ ተመሳሳይ ስለሆነ አመቺ ነው። ቅድም እንዳልኩሽ ደግሞ ሰንበት ትምህርት ቤቶችን ከማሳደግ አንጻር የተሻሉ ፕላኖችን ለማውጣት አመቺ ነገር ነውና የላቀ ተግባር ይኖራል። በተዘጋጀው ስልጠና ምን አይነት ለውጥ ሊመጣ ይችላል? በተዘጋጀው ስልጠና አንደኛ አዲስ መዋቅር ከመሆኑ አንጻር አሰራሩን አካሄዱን ለመረዳት ትልቅ ነው። መጀመሪያ አካሄዶቹን በተረዳነው ልክ ስለሆነ ማስኬድም የሚቻለው ጥሩ ግንዛቤ እንዲኖረን ያደርጋል። አፈጻጸማችንንም ደግሞ የተሻለ እንዲሆን ያደርጋል። በአጠቃላይ ለሰንበት ትምህርት ቤቶች ወጥና ተናባቢ መዋቅር መተግበሩ ምን ጥቅም አለው? ወጥ መሆኑ ከስርዓት ውጭ ሆኑ ነገሮችም እንዳይከናወኑ ለመገማገምም አመቺ እንዲሆን ቅድም እንደገለጽኩልሽ አንዱ ሰንበት ትምህርት ቤት ከአንዱ ሰንበት ትምህርት ቤት የተለያየ አካሄድ ስለማይኖረው ከመስመር የወጡ ነገሮችንም ፎሎ ለማድረግ ይጠቅማል። ስትራክቸር የሆኑ ነገሮች ደግሞ ምንጊዜም ቢሆን መስመር አይስቱም እና ያንን ከማስተግበር አንጻር ጠቃሚ ነው። ጥሩ። የሰንበት ትምህርት ቤት በዚህ መልኩ መደራጀት ለቤተ ክርስቲያን በአጠቃላይ ምን አይነት ጥቅም ይኖረዋል? በእንደዚህ አይነት መልኩ መደራጀት ሰንበት ትምህርት ቤትን የበለጠ ያጠናክራታል። ሰንበት ትምህርት ቤት ደግሞ ተጠናከረ ማለት ብዙ የተማረ ኃይል ጠንካራ ወጣት ያለበት ክፍል በመሆኑ ቤተ ክርስቲያን አካባቢ የሚፈጠሩ ምንም አይነት ነገሮችን ለመታገልም መስመር ለማስያዝም የሰንበት ትምህርት ቤት መደራጀት ትልቅ አስተዋጽኦ ነው ያለው። ስለዚህ ለቤተ ክርስቲያናችን ለመቆም እኛ መጠናከር መደራጀት አለብን። ያ ደግሞ ቤተ ክርስቲያንን በአስተምሯም ከመስመር በሚወጡ ነገሮችም ምክንያቱም ሁሉም ፍጹም አይደለም እና ከነዚህ ነገሮች አንጻር ቤተክርስቲያናችንን ለመከታተልም ሼፕ ለማድረግም የወጣቱ የሰንበት ትምህርት ቤቱ መደራጀት ትልቅ አስተዋጽኦ ነው። መዋቅር ትግበራ ሂደቱና የአመራር ምርጫ ሂደቱ እንዴት አገኙት? እና ደግሞ ጥቅምና ተግዳሮቱ ምን ሊሆን ይችላል ብለው ያስባሉ? ያው ማለት እኔ እንዳየሁትና አሁን እንዳገኘሁት
አስፈላጊና ወሳኝ ሆኖ አግኝቼዋለሁ። ያው ከዚህ ባለው በቀጣዩም ማለት ያው ምን ማድረግ እንዳለብንና ያው ብዙ ስራ እንደሚጠበቅብን ተረድቻለሁ። አዲስ የመዋቅር ትግበራ ለሰንበት ትምህርት ቤት ምን ጥቅም ይሰጣል ብለው ያስባሉ? ቢተገበርበት ያው ብዙ ጥቅሞችን ይሰጣል። ሰንበት ትምህርት ቤቱንም ለማሳደግ በመጀመሪያ ካለበት ከፍ ለማድረግ ይጠቅማል ብዬ አስባለሁ። ጥሩ። በተዘጋጀው ስልጠና ምን አይነት ለውጥ ሊመጣ ይችላል? ከተሰራበት ጥሩ ለውጥ ይመጣል ብዬ አስባለሁ። በአጠቃላይ በሰንበት ትምህርት ቤቶች ወጥና ተናባቢ መዋቅር መተግበሩ ምን አይነት ጥቅም አለው? የሰንበት ትምህርት ቤት አንድነት እንዲጠናከር እና ያው ማለት የአባላት ግንኙነት አንዳንድ ቦታዎች ላይ ያው አዲስ ነገር ማለት ስንገናኝ የእንግድናነት ነገር እንዳይፈጠር ያንን ነገር ለመቅረፍ ያገለግላል ብዬ አስባለሁ። ጥሩ። ሰንበት ትምህርት ቤት በዚህ መልኩ መደራጀት ለቤተ ክርስቲያናችን ምን አይነት ጥቅም ይሰጣል ብለው ያስባሉ? ቤተ ክርስቲያናችን አንዳንድ የሚፈጠሩ ችግሮችን ለመፍታት የሰንበት ትምህርት ቤቶች ድርሻ እንዲኖረውና ያው ቤተ ክርስቲያናችን ላይ አንዳንድ ነገሮችን እገዛ ከአጥቢያ አስተዳዳሪዎች ከሰበካ ጉባኤ ጋር ሊሆን ይችላል። እነዛን ነገሮችን በአንድ ላይ ውይይት ተደርጎ አሁን በሰለጠነው መሰረት ደግሞ ከእነሱ ጋር ያለንን ቅንጅት እንድናጠናክር እና ያው ጥሩ ለውጥ እንድናመጣ የሚረዳን ይመስለኛል። አዲስ በአገር አቀፍ ደረጃ የተመረጠ የሰንበት ትምህርት ቤቶች አመራር የመጀመሪያ የተናበበ መዋቅር ትግበራ ውጤታማ ለማድረግ ከአመራሮቻችን ምን ይጠበቃል? ያው በተሰጠን ስራ ተግተን መስራትና ከመዋቅሩ ሳንወጣ መንገዱን በስርዓት ተከትለን በጥሩ ሁኔታ ያው መሰራት እንዳለበት ለቀጣዩ ለሚመጣውም ትውልድ ያው ብቁ ነገር ማስተላለፍ እንድንችል ያበቃናል ብዬ አስባለሁ። እሺ፣ በመጨረሻም ለሰንበት ትምህርት ቤት በአጠቃላይ ያሉትን መልእክት ያስተላልፉ። ያው ማለት አሁን የተሰጠንን ስልጠና ተግባራዊ አድርገን ለአባላቶቻችን እና ያው ለሁሉም ጥሩ ይህንን የተሰጠንን ስልጠና ተግባራዊ አድርገን ብዙ አባላትም በቂ ትውልድ ጥሩ ለሰንበት ትምህርት ቤት የሚሆን ቀጣይ የሚረከብም እንድናፈራ ይሄ ያው መልእክቴን አስተላልፋለሁ።